ራሴን ለማጽደቅ ሳይሆን ዋናውን ጉዳይ ሰዎች ይጥሉታል። ዘፈን መስማትን እንደ ወንጀል አድርገህ ኮመንት ላይ የምትጽፍ ሰውዬ ዘፈን የሰረቀውን ሰውዬ ግን ምንም አትለውም። ይሄ ነው አሁን የፕሮቴስታንት ውስጥ ያለ ፍርደ ገምድልነት። ዛሬ ምሽት ይቅርታ እያለ ነው እንትና ይቅርታ ለመጠየቅ እመጣለሁ እያለ ነው። ለምንድን ነው የሚመጣው? ለምንድን ነው ይቅርታ ለመጠየቅ የሚመጣው? ጋሽ እሸቱ ይህንን ቪዲዮ ስሙኝ። ለምንድን ነው ጋሽ እሸቱ ይቅርታ ለመጠየቅ የሚመጣው? ቀጠሮ አለው እንደ ይቅርታ ቀጠሮ አለው ወይ? ይቅርታ ሁለት ጊዜ በአንድ ጉዳይ ላይ ሁለት ጊዜ ገበያ ይወጣል እንዴ? የሸጥቀውን ጉዳይ ከእንደገና ገበያ ትወጣለህ እንዴ? ህዝብ ስለተገለበጠበት አይደለም። አንቺው ቆይ አንድ ነገር ልንገራችሁ። ይሄ ሰውዬ ይሄ ግለሰብ የልጅቷን እያንዳንዱ ነገር ያነሳባት ጉዳይ ላይ እውነታ የሆኑ ሀሳቦችን አንስቷል። እውነቱን ግን እውነት ነው ብሎ ተቀብሎ ወይም ለማህበረሰቡ አስቦ ሳይሆን የዚች ልጅ ድካም አደባባይ ላይ በማውጣት ኤአይ የሚባል ሱስ ውስጥ ገብቷል ሰውየው። መጽሐፍ ቅዱስን ያስተምራቸዋል ይላል፣ ፊዚዮቴራፒ ይሰጣቸዋል ይላል፣ ቦርጭ ይቀንስላቸዋል ይላል፣ ሩጫ ያለማመዳቸዋል ይላል። ኤአይ ሁሉን ቻይ ነው ወደሚል መደምደሚያ ደርሷል። ድሮ ገዳም ሲያስገነባ ጥሩ ነገር ሲሰራ መልካም ነገሮች ላይ ሲሳተፍ ልጸድቅ የሚል በጎ አድራጎት አቋቁሞ ሰዎችን ለመርዳት ወደዛ ወደ ግራ ወደ ቀኝ ሲል ነው የምናውቀው። አሁን ደግሞ ኤአይን ለማሻሻጥ ወገቡን ታጥቆ ወጥቷል። ባምቢ አበሻ የተወቀሰችበት ሚዲያ ላይ የወጣችበት አደባባይ ላይ በጣም ተስፋ እስኪያስቆርጣት ድረስ እስክታለቅስ ድረስ ልጅቷ የራሷ ድካም አለባት። ሁላችንም የራሳችን ድካም አለብን። የሷ አደባባይ ላይ የወጣ በመረጃ ላይ የተመሰረተ ሊሆን ይችላል። እኛ ሁላችንም ግን ብልጥ ስለሆንን ካሜራ አጥፍተን ዘግተን ነው ስንዘግጥ የምንዘግጠው፣ ስንዘላዘል የምንዘላዘለው፣ ነውር ስንገባ ነውር ውስጥ የምንገባው። ይህች ልጅ ትደንሳለች። ዓለማዊ ሴት ናት እኮ መንፈሳዊ ሴትም አይደለችም። ዓለማዊ ሴት ናት። እንደሚደንሱት ትደንሳለች። የሆነ አንድ ቪዲዮ ላይ የተናገረችውን ነገር ልንገራችሁ። አይ ቲንክ ቤንጃ ምናምን የሚባል ልጅ አለ። ቤንጃ የሚባለው ልጅ ይጠይቃቸዋል ቲክቶከሮችን። እዛ አንድ ጥያቄ ተጠየቀ። ምንሽን ነው የምትወጂው ተብላ ስትጠየቅ እኔ መጀመሪያ ላይ የምወደው አይኔን ነው አለች። ግን በጣም ብዙ ሰዎች መቀመጫሽ ያምራል ስላሉኝ አሁን መቀመጫዬን ነው የምወደው አለች። ልጅቷ ራሱ ከኮመንት ሴክሽን ተነስታ ሰዎችን ለማስደሰት በመቀመጫዋ ብትሉ በመውዝዋዜዋ ብላ የምታደርገው ነገር ሁሉ ኦዲየንሶቿን ለማስደሰትና ይመቸናል ያሉትን ነገር ለኦዲየንሶቿ ለማቅረብ ነው እያደረገች ያለችው። ሚዲያ ላይ እንዳሉት ሰዎች ሁሉ ማለት ምናልባት ሌሎቻችሁ ዳሌዎቻችሁን አዙራችሁ ላደንሱ ትችላላችሁ። በተቻላችሁ መጠን ግን ኦዲየንሶቻችሁ እንዲያዝኑባችሁ አትፈልጉም ሁላችሁም ማለት ነው። አንፎሎ ይህን ለክርስቲያን ግን ምን ይጠቅመዋል? ምን እንደሚጠቅመው ነግርሻለሁ። ቆይ ማራናታ። እስከዛ አንፎሎ አርገሽ ውጪ፣ አንፎሎ አርገሽ ውጪ፣ አንፎሎ አርገሽ ውጪ። አንዲትን ሴት ማህበረሰብ ውስጥ ለመለወጥ እሱ የሄደበት መንገድ እሷን ገበያ ላይ በማውጣት የራሱን ንግድ ለመነገር ነው። ደም በቃ ይጂ ጋድ ብለስ ዩ ይጂ። ንግድ እኮ አይደለም የሚያስኩት፣ ሐሳቤን ነው የምገልጸው። አንድ ነገር ላሳያችሁ። ቆይ እቀጥላለሁ ወገኖች። አንድ ነገር ላሳያችሁ። እኔ የእሸቱን 14 ደቂቃ ምናምን ያወራበትን ቪዲዮ በደንብ ነው የሰማሁት። የተናገራቸው ሐሳቦች ላይ ስለ ትውልድ የሚያስብ ይመስላል፣ ግን ጋሽ እሸቱ ስለ ትውልድ ሐሳብም የለው። ምክንያቱም ትውልድን የሚመርስ ሰዎች እንዳያነቡ አይምሯቸውን እንዳይጠቀሙ ለደጋፊነት የተሰራውን ፈረንጆቹ ሰውን እንዲረዳ የሰሩትን ኤአይን እንደ ሁሉን ቻይ የነገሮች መፍቻ አድርጎ ለማቅረብ ነው እየሞከረ ያለው። ይሄ ደግሞ ትውልድን ከመመረዝና ከማቀንጨር የዘለለ ምንም አይነት ትርጉም የሌለው ነገር ነው። ሰዎች በራሳቸው እንዳያነቡ፣ እንዳይጥሩ፣ ከመጽሐፍት ጋር ያላቸውን ግንኙነት እንዲያቋርጡ ሁሉን ነገር ኤአይ ሶልቭ ያደርጓል ወደሚል ጠባብነት እንዲመጡ ሊያደርጋቸው ነው ሙከራ እያደረገ ያለው። አይ ቲንክ ይህንን ቪዲዮ ላሳያችሁም። ያው ድምፁን ስለምታውቁት ቪዲዮውን ባላሳያችሁም ችግር የለውም።
ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ይላችሁ የእሸቱ ቪዲዮ ለቤተ ክርስቲያን መቆርቆር ይመስላል። የእሸቱ ቪዲዮ ለትውልድ የተቆረቆረ ለታናናሽ ወንድሞቹና እህቶቹ ያሰበ ይመስላል። ፌዙ ሂዱጣ ምናምን አትበሉ፣ አስወጧቸው። ማስፈልግ ኮመንት የሚጽፈው እኔ እኮ የቀለሜን ሞዴሬተሮች እኮ ልከራይ ነው። አሁን የቀለሜን ሞዴሬተሮች ልከራይ ነው። የኔ ቤት ሞዴሬተሮች ርህራያችሁ መንሰፍሰፋችሁ በጣም ነው ይበዛው። ተቃራኒ ሐሳብ የሚሰጡ ሰዎችን አይደለም ብሎክ ማድረግ ያለባችሁ። ፐርሰናል አታክ የሚያደርጉ ሰዎችን አስወጧቸው። እኔን የሚቃረን ሐሳብ መስጠት ይችላል ሰው። የማልመቸው ሰው ሐሳብ መስጠት ይችላል። ማልመቸው ይሄ ሐሳብ የማይመቸው አይ ልክ አይደለህም የሚል ሰው መቦለክ የለበትም። ከኔ ሐሳብ በተቃራኒ የቆመ ሰው መቦለክ የለበትም። ነገር ግን ሐሳብን በሐሳብ መሞገት ትቶ ዝም ብሎ እንደ በሽተኛ ውሻ በጉንም በሬውንም አቡናንም እናከሳለሁ እናንተንም እነክሳቸዋለሁ ካለ አስወጡት። ምንም አያደርግም። ሐሳብ ግን መቃወም ይችላል። አይ ልክ አይደለህም፣ አይ ተሳስተሃል፣ እዚህ ጋር ተሳስተሃል፣ አንተ ልክ አይደለም፣ እሸቱ ነው ልክ ምናምን ማለት ይችላሉ። መብታቸው ነው። ይሄው እንትን ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ታደርጉልኝ በቃ አፉ በሉ። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርግልኝ ብትል ወይም ይቅርታ አድርጎልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? እንዴት ምህረት መጠየቅ ቢዝነስ ይሆናል? አይ ቲንክ ይቅርታ የሚጠይቅ አይመስለኝም። ነገሩን ሊያባብሰውና ትኩረት ስላገኘ የበለጠ ደግሞ ሊሰራበት የፈለገ ይመስለኛል። ነገ ስለሚያደርገው ነገር ባላቅም በኋላ ስለሚያደርገው ነገር ባላቅም 3 ሰዓት ግን ዓለም ሁሉ ተሰብስቦ የሱን ዩቲዩብ እና የሱን ቲክቶክ ቻናል ላይ ይቅርታ ሊጠይቅ ነው እሸቱ ብለን ተሰብስበን እራት ቀድመን በልተን ተዘጋጅተን ልጆቻችንን በጊዜ አስተኝተን እንዳይረብሹን ያንተን ይቅርታ ፎከስ አድርገን ለማየት ብራዘር፣ እኛ እህታችን ትበልጥብናለች ከነ ድካሙ፣ እህቴ ትበልጥብኛለች ከነ ድካሙ፣ ከነ ጉርለቷ እህቴ ትበልጥብኛለች። የኔ ልጆች በሷ ድርጊት እንዳይበላሹ እሷን እያረድኩኝ ልጆቼን አላተርፋቸውም። እሷም ለሌላ ሰው ልጅ ስለሆነች ማለት ነው። እኔ ሴት ልጆች አሉኝ። የኔን ሴት ልጆች እሷን እያዩ እንዳይበላሹ በሚል ፍርሃት ተነስቼ በእሷ መስዋዕትነትና በእሷ መሰዋት ላይ የኔን ልጆች ጨዋ አድርጌ እንዳሳድግ አልፈልግም። እሷን ገንዘብ አድርጌ እሷን አትርፌ እንደው በቃ አጠፋች በደለች ምላትን እሷን አስቀድሜ ብራዘር፣ ወንድም ተንበለል፣ ጋሽ እሸቱ ሁሉም እኮ የዩቲዩብ ንግድ እኮ አይሆንም። ለትውልድ ማሰብ ማለት እኮ እንደዚህ ማለት አይደለም። ለትውልድ እኮ ማሰብ ማለት እንደዚህ አይደለም። ደግሞ አየሁት ለቤተ ክርስቲያን ገዳም ማሰሪያ ምናምን ያልከውን ቪዲዮ አየሁት። ቆይቷል እቺ ልጅ ስለ ገዳም ቪዲዮ መስራት። ከጾሙ በፊት ከወራቶች በፊት ነው እቺ ልጅ የገዳም ማስታወቂያ የሰራችው። መቼም እጇን አውጥታ የገዳም ማስታወቂያ አሰሩኝ ብላ እንደማትሰራ እርግጠኛ ነኝ። ራሳቸው ሰዎቹ ናቸው ታዋቂ ኦርቶዶክሳውያንን ፈልገው መተው የጠየቁት። በቃ እዚህ ቲክቶክ ላይ ያሉ ሰዎች የሚሰሟቸው ሰዎች መካከል አንዷ ባምቢ ብዙ ተመልካች አላት ብለው መጡ፣ ጠየቋት። ስለዚህ ቤተክርስቲያኗ ስለሆነች ያቺ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገዳሙ ቤተክርስቲያኗ ስለሆነ ወታ ማስታወቂያ ተናገረች ማለት። በዚህ መጠን ይወላችሁ እዚህ ሚዲያ ላይ ያላችሁ በተለይ ደግሞ ድንጋይ ይዛችሁ በጣም አደገኛ ጻድቅ የሚያጫውታችሁ ለትውልዱ ከናንተ በላይ አሳቢ እንደሌለ የሚሰማችሁ ግብዞች አንዴ ረጋ አድርጉትና ልባችሁን አረጋጉና ስሙኝ። ልባችሁን አረጋጉኝና አፍተሮል ኢየሱስ ክርስቶስ የሞተው ለግንብና ለጣራ ለግርግዳ አይደለም፣ ለሰው ልጅ ነው፣ ለሕንፃ ሥላሴ ነው። እግዚአብሔር ልጅ ኢየሱስ የሞተው ለማን ነው የሞተው ቢባል ለገደሉት እኮ ነው የሞተው። ለዚህ ነው በመስቀል ላይ አንጠልጥለው ሲያበቁ ቁልቁል እየተመለከታቸው አባቶ የሚያደርጉትን አያውቁምና ይቅር በላቸዋል።
አይደለም በፒኪኒ ለደነሰ ለዚህ ዘመን ሰው ለቸነከሩትም ምህረቱ አልጎደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ እናንተ ናችሁ ከናንተ ኪስ ምህረት ከናንተ ኪስ ቸርነት ከናንተ ኪስ ይቅርታ ከናንተ ኪስ የሚመዘዝ የሚመስላችሁ የዚህ ዘመን ግብዝ ሰዎች አላችሁ። እንትና እሸቱ ትክክል ነው እሸቱ ትክክልህ ራሱ ሰውን ገንዘብ ካላደረገ ልክ አይደለም። ትክክልህ ራሱ ሰውን ማዳን ካልቻለ ልክ አይደለም። ትክክል እኮ ነው። አወራረ ልክ ነው። አቀራረብ ልክ ነው። ምክንያቱም አንተ ጠንቅቀ የሚዲያውን ፕላትፎርም ታውቀዋል። የሚዲያውን ፕላትፎርም ጠንቅቀ ታውቀዋል። ምን አይነት ፕላትፎርም ነው ሚዲያው? ሚዲያው ሃይማኖተኛ ሚዲያ ነው። ምንም እንኳን ሰዎች ዓለማዊ ቢጫወቱ ክርስትናቸውን፣ ኦርቶዶክስነታቸውን፣ ፕሮቴስታንትነታቸውን እንደሚያከብሩ ታውቃለህ። እስልምናቸውን ሰዎች እንደሚያከብሩ ታውቃለህ። ስለዚህ የህብረተሰቡን ኖርም ይዘክ እንዴ ብራዘር፣ ኖርም እኮ የሚያስፈልገን ማህበራዊ የምንግባባበት እኮ ማንነት የሚያስፈልገን እኮ ለመትረፍ ለመኖር አይደል እንዴ? ለምሳሌ ታላላቆቻችንን የምናከብረው እኮ እኛም ነገ ታላቅ ስለምንሆን። ይቅርታ ፖስቷል የምትሉኝ ገበያ ነው። እሱም እኮ ገበያ ነው። ይችን ልጅ አስጥቶ መነጋገሪያ ለመሆን ስለተረሳ ሰሞኑን መነጋገሪያ ስላልሆነ እሸቱ የሚባል ሰውዬ ሚዲያው ላይ ስለጠፋ ይህች ልጅ አወጣትና በሷ ድካም በሷ ለቅሶ በኩል በሷ ሐዘን በኩል እሱ ጻድቅ ተጫወተ። አባቶችን ሁሉ ወቀሳቸው። የቤተ ክርስቲያን አባቶች እናንተ ልትመክሩ ሲገባ እንዴት ይችን አንድ ታሪክ ላስታውሳችሁ። ይህን ታሪክ የምትጠቅሱት በተሳሳተ ቦታ ነው ብዙዎቻችሁ። ያቺ ድንጋይ ይዘው የመጡባት ልትወገር ያለች ያቺ ሴት መረጃም ማስረጃም የተያዘባት ኢየሱስ ክርስቶስ ጋር ነው። ይዘዋት የመጡት እግሩ ስር ጣሏት። ዝሙት ስታደርግ ይዘናታል። እንደ ሕጋችን እንደ ሙሴ ሕግ ልትወገር ይገባታል። ልንገድላት ይገባታል። ኢየሱስ ክርስቶስ በእሷ ኃጢአት ዙሪያ አይደለም መብራሪያ የሰጠው። መጀመሪያ እሷ መትረፍ አለባት። ለመወቀስ እሷ መትረፍ አለባት። አየክ፣ ድንጋይ እንዲወግሯት እድል ከሰጠ አይደለም እኮ ነው እኮ አይደለም ኢየሱስ ያለ መጀመሪያ የሷ ነፍስ መትረፍ አለበት። ለፍርድ እንኳን መትረፍ አለበት የሷ ነፍስ። ኢየሱስ ክርስቶስ ጎንበስ አለና እጁን መሬት ላይ በጣቱ እየጻፈ ጎንበስ አለና እንደዚህ ብሏል፣ ከናንተ መካከል ኃጢአት የሌለበት ይውገራት። ሁሉም የህሊና ጌታ የሆነ አምላክ ስለሆነ እሱ ሁሉም ህሊናው ሲወቅሰው ድንጋዩን እየጣለ ጥሏት ሄደ። ከዛ ብቻዋን አገኛት። አየ፣ የኢየሱስ ክርስቶስ የመመለስ ድርጊትና ተግባር ለብቻ አስቀርቶ የሚምር ነው። ኃጢአትሽ በማድረግሽ ልክ ነው፣ እንዲህ በመሆንሽ ልክ ነው፣ በመዘሞትሽ ልክ ነው አላለም። ከኃጢአቷ ጋር የተስማማ ኢየሱስ የለም እዛ ቦታ ላይ። ቀና አለና ልጄ ሆይ አላት። አየህ፣ ኃጢአት አድርጋለች፣ ይቅርታም አልጠየቀችም፣ አልተስተካከለችም። ሴትዮዋ እንደተያዘች ነው የመጣችው። ከሳሾቿን ከበተነ በኋላ ልጄ ሆይ አላት። ልጄ ሆይ አየህ፣ ልጅነቷን አልወሰደውም። በዛ ኃጢአት ምክንያት ልጅነቷን ሁሉ አልወሰደውም። ልጄ ሆይ ከሳሾችሽ ወዴት አሉ አላት። ልጄ ሆይ ዝሙት ሰርታ ኃጢአት ውስጥ ተወዝፋ ወድቃ ለዛውም በማስረጃና በመረጃ ተይዞባት፣ አዎ ተይዞባት፣ ልጄ ከሳሾችሽ ወዴት አሉ አላት። አይ ሁሉም ሄደዋል ስትለው እንደዚህ አለት። ዳግመኛ ኃጢአት አታድርጊ አለት። በመጀመሪያው ተስማምቻለሁ አላላትም። አትድገሚው፣ አታድርጊው። ይሄ ዳግም እድል የሚሰጥ ሁለተኛ አታድርጊ ብሎ ምህረት የሚያበዛ አምላክን ይዘ በአምላክ ሰበብ ሰው ለሞገድ ለዛውም ለቢዝነስ አደባባይ ላይ መውጣት ግብዝነት ይባላል። አለቅ እንዴ! ለደካሞች ዘኑ እንጂ ወገኖች፣ ትዕቢተኞችን የምትደብቁ ሌባ ፓስተር፣ ሌባ ነብይ፣ ነውረኛ ሰባኪህን ደብቀ በኦርቶዶክስም ቢሆን በክርስትናም በዚህ በፕሮቴስታንቲዝም ውስጥም ቢሆን ነውረኛ አመፀኛ በስብከት ስም በነውር ስም ከቤተ ክርስቲያን የሚዘርፉ ትልልቅ ገንዘብ የሚያንቀሳቅሱ በጣም ትልልቅ የሀብት የሚሰበስቡ ቤተ ክርስቲያን ውስጥ ያሉ የመስቀሉ ስር ቁማርተኞችን ረስተትታቸው በደጅ ያሉ ድካም ውስጥ ያሉ ኃጢአተኛ እንደሆነ የሚያምኑ እንዴ ባምቢ እኮ ታምናለች እኮ ልጅቷ እኮ ደካማ እንደሆነች እኮ ታምናለች። አትሊስት ለእግዚአብሔር ቤት እንደምትመጥን ብታውቁት እንደወደቀ የሚያምን አደገኛ የእግዚአብሔር ቤት ውስጥ እኮ አደገኛ አካላቶች ጻድቅ እንደሆኑ የሚያስመስሉ እኔ ሰኞና ሮብ ሐሙስ በሳምንት 3 እጾማለሁ የሚለው ያ ፈሪሳዊ ደረቱን እግዚአብሔር ላይ ወጥሮ እኔ በሳምንት 3 ጊዜ እጾማለሁ ከማገኛ ሁሉ ቤሳቤስቲ ሳላስቀር አስገባለሁ አስራቴን። እንደዚህ ስላላደረከኝ እንደዚህ ፈሪሳዊ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ።
እንዴ እሸቱ እኮ ያንን ፈሪሳዊ እኮ ነው የሆንከው። ያንን ፈሪሳይ እኮ ነው አንተ ሚዲያ ላይ በፒኪኒ አትደንስ። የሚደንስ ዘመድ የለም። እናንተ ሰፈር ጻድቃን ናችሁ። አንተ ሚዲያ ላይ አሁን አንዳንድ ጤነኛ ያልሆናችሁ ሰዎች ስትሰሙኝ የባምቢ አበሻን ጉዳይ እያጸደቅኩ የሚመስላችሁ ሰዎች አላችሁ። አይደለም። እኔ ባምቢ አበሻ ትክክል አይደለም ብዬ ነግራታለሁ። ግን የምነግራት እንደዚህ አይደለም። እንደዚህማ ብዙ ትክክል ያልሆነ እዚህ ሶሻል ሚዲያ ላይ አለ። በጣም ብዙ ስህተት ይሆን እያወጣው ላውራ ብል በጣም ብዙ አቃቂን ማውጣት ይችላል። አሁን ከማውራው በላይ ብዙ ነገር ማውራት አገልጋይ ከምትሏቸው ስለምትሏቸው ሰዎች ስለ ርኩሰት ብትል፣ ስለ ዝሙት ብትል፣ ስለ ውድቀት ብትል፣ ከሚስታቸው ውጪ ስለመማገጥ ብትል በጣም ብዙ ላወራ ለምችለው ጉዳይ አለኝ ብዙ ጉዳይ አለኝ። ግን እሱን አላወራ። በእግዚአብሔር ቤት ውስጥ በእግዚአብሔር ቃልና በእግዚአብሔር መንፈስ ሰበብ ህዝብን ማኑፕሌት እያደረጉ ስለማጭበርበራቸው ነው ማወራው። ጥቂቱን ነው እያወራ ያለሁት ጥቂቱን። ስለዚህ ባምቢ ጠንካራ ነሽ ብንላት ትላለች። እንደ ቪዲዮ የመጨረሻው ቪዲዮዋን እያለቀሰች አወራቸው። እኔ አሁን ሳወራ ስለ አንዲት ሴት እያወራው የሚመስልክ ሰው አለ። አይምሮክ የጠበበ ስለ ብዙ ሴቶች ነው ማወራው። ስለ ብዙ ሴቶች ብቻ ሳይሆን በኃጢአት ድካም ውስጥ ስላሉ አምላካቸው ስለሚወዳቸው ከቤተ ክርስቲያንና ከቸርች ገፍተን ስላስወጣናቸው ደካሞች ነው። በአደባባይ ድካማቸው ስለተገለጠ እንደኛ መደበቅ ስላልቻሉ እሸቱ ስለ ማህበረሰቡ ኖርም ገዶት ነው አይደለም። የኤአይ ማስታወቂያ ነው የሰራው። በቃ እቺ ልጅ አደባባይ ካወጣት በኋላ የኤአይ ማስታወቂያ ሰራባት። ደግሜ ያሰማሃለሁ እስኪገባ ድረስ ማለት ነው። ዩቲዩብና ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ አባቶችን ሁሉ ነው የሚወቅሳቸው። ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975516360 ደውሉና ለዩቲዩብና ለቲክቶክ የሚገርም ስራ የሚሰራው ኤአይ እናስተዋውቃችሁ። ጭፈራ ቤት ያደሩ። ስለዚህ የእሸቱ የ14 ደቂቃ ምክር ቱሪናፋ ለቤተ ክርስቲያን መቆርቆር፣ ለማህበረሰቡ መቆርቆር የመሰለው ታዋቂና ዝነኛ መሆን ከፈለጋችሁ የኔን ኤአይ ግዙኝ ነው። ማሻሻጫ ነው ወገኖቼ። ይህች ልጅ መስዋዕት ነው የሆነችው። እንድትለወጥ አይደለም፣ እንድትቀየር አይደለም። ለቤተሰቧ፣ ለማህበረሰቧ፣ ለወንድሟ አትሊስት አንድ ታናሽ ወንድም አለኝ የግል ትምህርት ቤት ከፍዬ ማስተምረው ብላለች። ስለዚህ እሸቱ መጀመሪያውንም ሲያወራ የነበረው ልጅቷን ለመቀየር ሳይሆን የእሱን ኤአይ በእሷ ስም ለማሻሻጥ ነው። ታዋቂና ዝነኛ መሆን ከፈለጋችሁ እሷ ራቁታን ሆና ነው የታወቀችው። እናንተ ግን ታዋቂ መሆን ከፈለጋችሁ የኔን ኤአይ ግዙኝ። እሷ ደንሳ ነው የታወቀችው። እናንተ ግን ታዋቂ መሆን ትፈልጋላችሁ። እኔ ደግሞ በቃ ይሄን ሰሞን ያሰቃየኝ ይሄንን ነገር ሳይ ምንድን ነው የሚመስለው? ዩቲዩብ እየመሰለው ነው ታብሌት እሷ እንደዛና እንደዚህ ሆና በድካማ በኩል የቤተ ክርስቲያንም የምንም ኮንቴንት እያደረገች እንደዚህ ሆና ሪስትሪክት እያለኝ ነው። ኮፒ ሊንክ አድርጓት እስቲ ኮፒ ሊንክ። ለምንድን ነው ግብግብ? አንዳንድ ሰው ብልግና እየደገፍክ ነው። ምን ነው ብራዘር? ፖርኖግራፊ በማየት እኮ ከዓለም ሶስተኛ ነን ምናምን እኮ ነው። በዝርዝር ውስጥ ነውረኛ እኮ ነው። እንደ ማህበረሰብ እኮ ነውረኝነታችንን እኮ ጎግል መስክሮብናል። ለምን እንወሻሻለን? ለምን የውሸት ጽድቅ እናቆማለን? ለምን ለውጥ እኮ መጀመሪያ መበላሸትህን ማመን አለብን። አትሊስት ያለበትን የቆምክበትን ግራውንድ ስትቀበል ነው ለውጥህም ማንነትም የሚመጣው። ፖርኖግራፊ እንትን ብሎ ሰርች በማድረግ
ከአንድ እስከ 3 ደረጃ ሰንጠረዥ ላይ ልክ እንደ ሯጮቻችን ሜዲያ ላይ ያስመዘገቡ እንደሚመጡ ሯጮች ተመዝግበ ቁጭ ያልክ ማህበረሰብ በእያንዳንዳችን ስልክ የሚታየው ነውር፣ የሚታየው ግልሙትና፣ የሚታየው አመፅ እንዳለ ሆኖ የሆኑ ሰዎች ግን እኛ ተደብቀን የሆነውን ነገር አደባባይ ላይ ድንገት ሲወጣባቸው ራሳችንን በማጽደቅ ራሳችንን ለማሳየት በጣም ጨዋጫ ለመጫወት እንሞክራለን። ይህ ማህበረሰብ የሚለወጠውና የሚቀየረው የእውነት መሰረት ላይ ሲቆም ነው። የሆንከውን ሆንኩ ስትል አለቀ። አንተም እሷም የትውልድ አጥፊዎች ናችሁ። ዋው! አንድ ባምቢን መስዋዕት በማድረግ እንደው አይሳካላችሁም እንጂ ተሳክቶላችሁ መርዝ ጠጥታ ብትሞት አይሳካላችሁም እንጂ ተሳክቶላችሁ በቃ አንገቷ ላይ ሸምቀቆ አድርጋ ዛሬ በድን ሆና ብታድር ይችላል ብታድር ከዛ ዓለም ሰላም ይሆናል። ልጆቻችሁ በሰላም ያድጋሉ። በቃ ሴፍ ዞን ትፈጥራላችሁ። በቃ ቅንት ያለች የተስተካከለች ሽሙንሙን ያለች ኢትዮጵያ እንደው ከብልግናና ከነውር ጽድት ያለች ኢትዮጵያ ታገኛላችሁ አይደል? መጀመሪያ እሷን ነው የምታተርፈው። መጀመሪያ እሷን ታተርፋለህ። ከዛ እሷን ካተረፍክ በኋላ እሷ ተቀይራ የምትለውጠው ጀነሬሽን ወይም እሷ ያልሆነችው አሁን ሆነችም ከምትለው ተቃራኒ። ድሮም እኮ ስላስጨነቃችኋት እኮ ነው የሆነ ነገር ይዛችሁ ስታስጨንቋት ገዳም ሄደች፣ ነጠላ አደረገች። እናንተን ለማሳመን እናንተን የሆነ ነገር ለማድረግ የምትችለውን ያክል ሙከራ አደረገች። ልጅቷ ሙከራ አደረገች። ሰው ለእግዚአብሔር ተውት እንጂ ሰውን። አሁን አንዳንድ ሰው ይህን ሳወራ ስለ ነቢያት ምናምን የሚያስብ ይሄ ልጅ እኮ ፓስተር እንትና እንደዚህ ብሎታል። ብራዘር ተኩላና ዝም ብሎ ምስኪን እንደ እንትና ያሉ ምዕመናን የተለያዩ ናቸው። ሌባ ሐሰተኛ በእግዚአብሔር ቃል እየጠቀሰ ሰውን የሚያስት ዘንዶ እባብ የተጠመጠመበት ነውረኛ ፓስተርና ነውረኛ ነብይና አንድ ተራ ምዕመን የተለያዩ ናቸው። ምንም አይገናኙ። እኔ ከማወራው አንተ መች ትምራለህ? አልምርም። ተኩላ እንዴት ይማራል? እንዴት ተኩላ ይማራል? ተኩላው በጎችን በግ ነኝ ብሎ የበግ ለምድ ለብሶ እየበላ እየዘነጠለ ሲኖር እያየ እንዴት ዝም ትለዋለህ? ምን አገናኙ? አይገናኝም ልላችሁ። አንድ በቃ ሁሉን ነገር ከነቢያት ጋር የሚያያይዙ ሰነፎች ስላሉ ነው። ይኸውላችሁ በጣም ብዙዎቻችሁ ሶሻል ሚዲያ ፐርሰን አይደላችሁም አይደል? አንዳንድ ሰዎች ናቸው ልክ እንደ ባምቢ እንደ ጓደኞቹ አይነት ሰዎች ሶሻል ሚዲያ ፐርሰናሊቲ ነው ያላቸውን ነገር እየቀረጹ ወደ ሚዲያ ድካማቸውም ይታያል፣ ስንፍናቸውም ይታያል፣ ብርታታቸውም ይታያል፣ ጉብዝናቸውም ይታያል፣ ለውጣቸውም ይታያል። ካሜራ ፊት ለፊት ስለሆኑ ማለት ነው። ብዙዎቻችን ደግሞ ከካሜራ ውጪ ነው የምንኖረው። ገዳም ሂድ ማንም አያይክም፣ ተሳሳት ማንም አያይክም፣ በርታም ድከምም ማንም አያይክም። ከሶሻል ሚዲያ ውጪ ስለምትንቀሳቀስ አንተ ጤናማ ልትመስል ትችላለህ፣ ግን አይደለም። ከሱ የተለየ ላይፍ ስታይልም የለም። አለቀ። ስለዚህ ምንድነው ጋሽ እሸቱ መጀመሪያ ላይ የራሱን ኤአይ ለማስተዋወቅ ልጅቷን ለእርድ አቀረባት፣ ለመስዋዕትነት። በሚቀጥለው ደግሞ ይቅርታ የሚል ገበያ ይዞ ወጣ። ይቅርታ ብራዘር ቀጠሎ አያስፈልገውም። 3 ሰዓት ምናምን ይቅርታ አይጠየቅም። ይቅርታ 4 ሰዓት ምናምን አይባልም። ይህች ልጅ አሁን እግዚአብሔር አያደርግባትም ራሷን ብታጠፋ ያንተ ይቅርታ 3 ሰዓት ላይ ይታደጋታል? ይህች ልጅ ማይሆን ውሳኔ ብትወስን በህይወቷ ላይ ያንተ ይቅርታ እስከ 3 ሰዓት ድረስ ህይወቷን ያቆይላታል? 3 ሰዓት ልትለው ያለው ይቅርታ መሰረታዊ ለውጥ ለማምጣት እንደ እሸቱ አይነት ለንግድና ለገበያ የትውልድን ችግር እያወጡ ከሚያስጋፍጡ ሰዎች ቁጭ ብለው የሚመካከሩ ሰዎች የተሻሉ ናቸው። በጣም ደግሞ ልንገራችሁ አንድ ብርቱ ነገር፣ ደከሙን በረቱም እዚህ ሚዲያ ላይ ያሉ የኦርቶዶክስ ምዕመናን የሆኑ ቲክቶከሮች አትሊስት ንስሐ አባትም ምንም ብለው መሰብሰብም መገዘትም የሚችሉ ናቸው። እንደ ቤተክርስቲያኑም ያላት ወጥ የሆነ አቋሟ
እነዚህን ሰዎች ለማስተካከልም በስሯ ለማድረግም የሚከብዳት አይደለም። አለቀ። የሚከብዳት አይደለም። ትሰበስባቸዋለህ። ማድረግ ያለብህን ታደርጋለህ። ስትነግሩት ታይታችኋል አይደል? ዘፋኙ እንኳን እኮ ዓመት በዓል ላይ፣ ፋሲካ ላይ፣ ገና ላይ ኮንሰርት ማዘጋጀት እኮ አቆመ። ዘፋኝ ራሱ ለምን? ሚዲያ ላይ በተፈጠረ ተጽዕኖ ቤተክርስቲያን ስላስተማረች። ስለዚህ ነገና ከነገ ወዲያም ለውጥ ማምጣት ይቻላል፣ ትውልድን ከያዛችሁ፣ ትውልድን ከታደጋችሁ። ቅድሚያ ግን ከቢዝነሱ ትውልዱ ይቅደም ነው እያልኩ ያለሁት። አለቀ። ተቃራኒ ሀሳብ ያለው ሰው ካለ መናገር የሚፈልግ ሀሳብ ያለው ሰው ካለ መግባት ይችላል። ተቃራኒ ሀሳብ ያላችሁ ላኩ፣ አስገባችሁ። ሰላም ነው። ሰላም ታቀርቢና። ሰላም፣ እንዴት ናችሁ? ሰላም ናችሁ? አለን፣ እግዚአብሔር ይመስገን። በዚህ ጉዳይ ላይ እግዚአብሔር ይመስገን ደህና ይሰማል። ጫጫታ ውስጥ ነው ያለሽው። ትንሽ ራቅ ብትይ ከቴሌቪዥኑ። ያው የልጆች ተከፍቶ ድምፅሽን ጮክ አድርጊ። ቆይሽ። እሺ፣ ወይም ካልተመቸሽ ደግሞ እንትን ሚውት አድርጊና ሌላ ሰው ቀድሞሽ ያወራል። ሌላ ሰው የናገር። እሺ፣ ሂሩት መናገር ትችላለሽ። ሰላም ታቀርቢና። ሃይ፣ እንዴት ነህ? ሰላም ናችሁ? እንዴት ነሽ? እንደምን ዋልክ? እግዚአብሔር ይመስገን። ጥሩ እንትን ነው ያነሳኸው። በጣም ነው የሚያሳዝነው። ይሄ አግባብ አይደለም። ልጆችን በዚያ ያህል ደረጃ ማሳቀቅ፣ ሰው የሚፈልገውን ነገር መሆን። ስትገቡ ሂሩት ይቅርታ፣ ገስት ላይ ያላችሁ ሰዎች ስትገቡ ሚውት አድርጉ። እሺ፣ ማይካችሁ ሳስገባችሁ ቀጥያች። እሺ። እና ወጣቶች ማናችንም ብንሆን መከራ ሲደርስብንና መከራ ሲመጣብን የምንጠጋው እግዚአብሔርን ነው። ያንን መፍራት እንዳይኖርብን ማስተማር ሲቻል፣ ወጣቶችን ከብዙ ነገር መታደግ ሲቻል፣ በዚህ ዘመን ደግሞ በሀገራችን ላይ አብሶ ኢትዮጵያ ውስጥ ያሉ ወጣቶች ስሰማ በዚህ በሱሳይድ በምናምን በጣም እየተጠቁ እንደሆነ የሚታወቅበት ታይም ነው እና ብዙ ስትረስ አለ፣ ብዙ ነገር አለ እና በዚህ ዘመን እንደዚህ አንዲትን ሴት ለዚያውም በጣም በብዙ መከራ ቤተሰቦቿ ያሳደጓት አንድ ጊዜ ታሪኳን ስትናገር አይቻለሁ ባምቢ። እና እውነቴን ነው የምነግርህ፣ በጣም ነው ያዘንኩት ለቤተሰቦቿ። እናቷ አባቷ እንዴት ሳፈር እንዳደረጉ፣ እሷን ሲያገኙ ደግሞ እሷን እንዴት አቀማጥለው እንዳሳደጉ። በህይወታችሁ ውስጥ ልጅን ማጣት ቀላል ነገር አይደለም እና እንደዚህ አይነትን ልጅ ወታ ከሷ የባሱ ልጆች አሉ በዚህ ሚዲያ ላይ በጣም ብዙ ከሷ የበለጠ ጥፋት የሚያጠፉ ልጆች አሉ። እቺ ልጅ ሃይማኖት አትነካም፣ ብሔር አትነካም፣ ራሷን ነው እንትን እያደረገች ያለች። ሁለተኛ ደግሞ የምትሰራበት ነው። ግዴታ እኮ ቀሚስ ሻሽ በሱ ስለተሸፈንን አይደለም። እግዚአብሔር እንዲያውም የመጣው ለእንደኛ አይነቱ ኃጢአተኛ ነው ኢየሱስ ክርስቶስ የመጣው። ገብቷል? ስለዚህ በዚህ ያህል ደረጃ ይቺ ልጅ ጀጅ መደረጓ፣ ይቺ ልጅ የሆነ ነገር ብታደርግ እንዴት ነው ሊመልሱት የሚችሉት? እሸቱ እኮ ወልዷል አይደለ እንዴ? በዚህ ያህል ደረጃ ልጅቷ ላይ ህይወቷ ላይ መፍረድ ማለት ነው። ይቺ ልጅ ሴንሲቲቭ ጎኗን ነው የነካባት እና ታይምም ሰዓትም ምንትም አይጠበቅበትም ይቅርታ ለመጠየቅ 3 ሰዓት 4 ሰዓት ብሎ ማለትም አይጠበቅበትም እና ለገበያ ሁሉ ገባሽ? ይቅርታው ሌላ እንትን ነው ገበያ ነው። አዎ እና ይሄ ትክክል አይደለም። እኛ ወጣቶቻችንን ልጆቻችንን ማዳን አለብን። እውነቴን ነው የምነግራችሁ። እኛ አገር የጎደለ ነገር አለ። እኔ በምኖርበት አገር ወጣት ልጅ የሚከበርበትን መንገድ፣ ልጆችህን የምታሳድግበት መንገድ ያላቸውን ነገር ስታይ ምን ነው ሀገሬ ብለህ የምትመኘው ነገር ነው። እኔ ሁልጊዜ ድሮል ነበር ምን ነበር መሰለ እዚህ ሀገር እኮ ልጆች የመንግስት ናቸው ነበር። ግን አይደለም። አቢዩዝ የሚያደርጉ ፋሚሊዎችን ሳይ ሰዎችን ሳይ ምናምን ለልጆች የሚሰጣቸው ፕራዮሪቲ ምን ያህል ትልቅ እንደሆነ የእውነቴን ነው የምነግርህ። እኛ አገር ላይ መሰራት የሚገባበት ነገር ነው። እቺ ልጅ ዊዛውት ናቲንግ
ሄደው አታክ ሲያደርጓት ልክ አይደለም። ማንም ሰው እኔ እንኳን ባምቢ ትንሿ ልጅ እኔ ትልቋ ሴትዮ ሲቸግረኝ ሲከፋኝ ሳዝን ምገባበት ሳጣ እግዚአብሔር ጋር ነው ሄጄ የምጠጋው። ቀሚሴን ለብሼ ሻሼን አስሬ ነው የሚሄደው። እቺ ልጅ እኮ አላረጀችም እንዴ! እቺ ልጅ ማርጀት አይጠበቅባትም። ኦፍ ኮርስ ግን እስቲል ወጣት ናት። እቺ ልጅ ናት። የምትፈልገውን እንደምትፈልገው መሆን አለባት። እንደምትፈልገው መቦረቅ አለባት። ደስ ባላት ህይወቷን መምራት አለባት። ገብቷል? ሁለተኛ እቺ ልጅ ሶሻል ሚዲያ ሁለተኛ እኔ ባቢን ማደንቅበት መንገድ አለ። ባይዘዌይ ባምቢ ተምራ ነው አትሊስት ተምራለች፣ የሆነ ደረጃ ተምራለች። እስቲ ያቸው ከታች እየመጡ ያሉትን ልጆች ያቸው 12ኛ ክፍል እንኳን ሳይጨርሱ ምን እየሆኑ እንደሆነ ስንት አይነት ልጆች አሉ። ባምቢ ጀጅ ልትደረግ የሚገባት ልጅም አይደለችም እውነት ለመናገር። ስለዚህ እኔ እውነቴን ነው እሷን የሚያውቃት ሰው አስጠግቶ እዛ አካባቢ ያለው ሰው ቢመክራት ቢነግራት እንደዚህ አይነት ሰንሰቲቭ እንዳትሆን ወደ መጥፎ ነገር ጭንቅላቷ እንዳይለወጥ የሚያደርጋት ሰው ቢኖር ደስ ይለኛል። እኔ ዛሬ ጠዋት ሳያት መልክቷን ሳየው እንዴት እንዳለቀስኩ እኔ ነኝ የማውቀው። በጣም ነው ያዘንኩት፣ በጣም ነው ያሳዘነችኝ። እና እሸቱም ደግሞ እንደው ምናልባት ከደረሰው ይሄ ነገር ታይምም ሰከንድም ምንም አያስፈልግም፣ ይቅርታ ለማለት ወጥቶ ይቅርታ ነው ማለት ያለበት። ትክክል አይደለም። ኤግዛክትሊ መልክቱ እሷን የሚነካ ነገር ነው የተናገረው። ስለዚህ ትክክል አይደለም። በእሷም ቢዝነስ መስራት ትክክል አይደለም። ሰውን ገሎ ቢዝነስ ቢሰራም መኖር የሚችልበት ነገር አይደለም ይሄ። እውነቴን ነው የምነግርህ። ስለዚህ በጣም አመሰግንሃለሁ። ሁልጊዜ አዳምጥሃለሁ። ቴንኪው ስላስገባኸኝ በጣም ነው የማመሰግነው። እሺ መልካም ሀሳብ የሰጠችው ከኔ ጋር የሚስማማ ነው። ጄቢ የምትለው ነገር አለ? አዎ አቤላ ሰላም ሁላችሁም። እኔ መናገር የምፈልገው ልክ የምትለውንም አድምጫለሁኝ፣ የለቀቀውንም ቪዲዮ አይቼዋለሁ እና አንድ ልንነቃ የሚገባን ነገር ምን መሰለህ፣ እኔ በጣም ኦብዘርቭ እያደረኩት ያለሁት ነገር እንደ ሶሳይቲ ይሰማል አይደል? ይሰማል። ኦኬ። እንደ ሶሳይቲ በጣም ፌል እያደረግንበት ያለነው ነገር ምን መሰለህ፣ ነገሮችን ከፋፍለን የማየት ስኪላችን በጣም ከቀን ቀን እየላሸቀ ነው። አንድ ነገር በግርድፉ ጥሩ ነው ወይ መጥፎ ነው ብሎ ሰው ጎራ ከፍሎ ሲፋለም ነው የምታየው። እና ይሄ ኢሹ ከምን አንጻር መሰለ ይሄን እምልህ፣ ይሄ ኢሹ ልጅቷ ያደረገችው ነገር ትክክል ነው ወይ ትክክል አይደለም፣ ወይ ደግሞ ቤተክርስቲያን ያደረገችው ነገር ትክክል ነው ትክክል አይደለም፣ አባቶች ብሎ የወቀሳቸውም አሉ፣ የእነሱም ትክክል ነው አይደለም። ኢሹ እሱ አይደለም። ነገሮችን ከፋፍለን ማየት አለብን። የተናገረው ነገር ትክክል ሊሆን ይችላል፣ ልጁ የተናገረው ነገር ግን ያደረሰበት ወይ ትክክል አይደለም። አሁን ላይ በጣም ኦብዘርቭ የምታደርገው ነገር ምንድን ነው? እንደዚህ ለመምከር ብሎ ወይ መልካም ነገር ለማስተላለፍ ብሎ የሚመጡ ሰዎች አሉ። ግን ስታየው በማር የተለወሰ መርዝ ነው የሚሆነው። ይሄን እያልኩ ያለሁት ለምንድን ነው? ብዙ ጊዜ በቃ ይሄ ሶሻል ማኒፑሌሽን እንትኑ ልጁ በጣም ስኪሉ አድጓል እና መጀመሪያ ሲመጣ ምንድነው ራሱን በዛ ብሩሽ ቀብቶ ነው ይመጣው። ያንን ቀለም ራሱን ቀብቶ እኔ ከዛ የባስኩ ኃጢአተኛ ነኝ ይልሃል። እኔ ከዛ የባስኩ እንትን ነኝ ይልሃል። ይሄ ሶሻል ማኒፑሌሽን ነው ባይዘው። መጀመሪያ ራስን ፓራራል አድርጎ ከነገሩ ጋር መምጣት መርዝን ከመርጨት በፊት ማለት ነው። ከዛ በኋላ ምንድነው አክሰፕታንስ ይይዛል ማለት ነው። ይሄ ሰው የአክሰፕታንስ ያገኛል። እንደን ከዛ በኋላ ነው ኔጌቲቭ የሆነውን ነገር የሚለቅብህ። ከሷ የባሰ ኃጢአተኛ መሆኑን የተረዳና ያወቀ ሰው ወይ ለዚች ልጅ ይጸልይላታል ወይ እቺ ልጅ ገለል አድርጎ ይመክራታል። ስለዚህ ነገሩን በግርድፉ አትዩት። የሷ ትክክል ነው አይደለም አርጊውመንቱ የቀረበበት ወይ ግን በጣም መርዛማ የሆነ ነገር ነው። ልጅቷን የሚሰብር እንዳትነሳ የሚያደርግ ነገር ነው። ካሰበበት ትክክል ከሆነ አባቶችንም ሄዶ ይህንን ለምን አደረጋችሁ? ትክክል አይደለም። ልጅ አባትን አይወቅስም የሚል እንትን የለም፣ የተቀመጠ ሕግ የለም። ለምን እንደዚህ ታደርጋላችሁ? ተቆርቋሪ ከሆነ ቤተክርስቲያንን ሄዶ መውቀስ፣ ልጅቷንም ዞር አድርጎ እንደ እህት ካያት እኮ ጠርተህ እኮ መውቀስ ትችላለህ። ይሄ ነገር ትክክል አይደለም፣ ይህንን ነገርሽን አታድርጊ። ስለዚህ ያንን ያደረገው የቱ ጋ ነው? ስለዚህ በግርድፉ አትዩት ነገሩ። ልጁ የተናገረው ትክክል ነው አይደለም አርጊውመንቱ የተሻለ ነገር ማድረግ ይችል ነበር። ይሄ የግብዝ ሰዎች ባህሪ ነው።
እኔ ካንተ የባስኩ ነኝ ይልህና ስለዛኛው ስለሌላ ሰው ሲያወራ እኔ ከሱ የባስኩ ነኝ ይልህና ግን አለው ቀጥሎ የሚቀጥል ማለት ነው። መርዝ ይቀጥላል ማለት ነው ከዛ በኋላ። ስለዚህ ልጅቷ እንደዚህ በአደባባይ እንትን መባል የለባትም። ያሰባችሁላት ሰዎች ትክክል ነው የምትሉ ሰዎች ካላችሁ አደባባይ ላይ አይደለም ዞር አድርጋችሁ መንገር። ቤተሰብ ጓደኛ የምትቀርቧት ካላችሁ ዞር አድርጋችሁ መንገር። በቃ አርጊመንቱ ይሄ አይደለም ለማለት ነው። አቤላ ቴንኪው እንዳላረዝምብህ። ቴንኪው በጣም መልካም ሀሳብ የሰጠው ቀጥይ አስገባቸዋለሁ። እሺ ያወራችሁትን ሰዎች እያወራ ቀጥሉ። እንዳገባባችሁ ማውራት ሀሳብ ተሰጠ። ቴንኪው በጣም ደግሞ ድጋሚ ሀሳብ ካለ መላክ ትችላለህ። እሺ እኔ ልቀጥል ወይስ? ቀጥይ። አንደኛ እኔ አሁን መናገር የምፈልገው ነገር ምን መሰለህ አቤልዬ፣ እንደ አንድ እናት ሴት ልጅ እንዳለችኝ እናት ገባ። አሁን ሁል ጊዜ ሰዎች ይመጡና ስለአንተ ኃጢአት ይናገሩ፣ ስለ ሳምባዲ ኃጢአት ይናገራሉ ምናምን። ይሄ ልክ አይደለም። እኔ ምን አለበት ስህተት ካለብኝና እኔ ደግሞ ኃጢአት ካለብኝ እኮ ጠርተውኝ ኃጢአቴን በውስጥ ቢመክረኝ ቢያናግረኝ ገባ ላይክ የመዳን ቀን ሊሆንልኝ ይችላል ማለት ነው። ለምን እንደዚህ አይነት ነገር ኃጢአትን በአደባባይ ማውጣት ማለት አንዳንድ ጊዜ እግዚአብሔር ያየብኝን እንኳን ሰው አላየብኝ የሚባለው ነገር ትክክል ነው። ገብተዋል ውችስ ሁላ አምናረ ቀስ ብለሽ ደግ እየተባለ ያ ሁሉ ትችትን እያደረሰባቸው ራሱ ምንም አይመስለውም። ሂዶን ኬር ገንዘብ ሜክ ማድረጉ ብቻ ነው የሚታየው ይሄ ሰውዬ ገባ። ስለዚህ አትሊስት ይሄ ሰውዬ ትክክለኛ አዘ ክርስቲያኒቲ ገባ። እንደ ክርስቲያን ሰው ስናስብ ክርስቲያኒቲ ውስጡ ካለ ትክክለኛ ሰው ከሆነ የዚችን ልጅ ፐርሰናሊቲ አደባባይ ላይ ከሚናገር በውስጥ ጠርቷት ቢነግራትና ንሳንስ ገባ ቢያደርጋት የመዳን ቀን ይሆንላት ነበር ለዛችም ሴት እና ዊች ኢዝ ሮንግ ስቲልም አፖይንትመንት መያዝም አልነበረበትም። ወዲያውኑ ኢሚዲየትሊ ነው ይሄን ነገር እንደሰማው ወጥቶ አምሶሪ ሊላት የሚገባው ገባ። ከዛ በኋላ ኔክስት ያለው ነገር ይቀጥላል። ወስኮናን ከሁለታቸው ጋር ያለው ነገር ግን ዝም ብሎ ይሄ አሁን አፖይንትመንት ይዞ ገና ማታ ጠብቄ እንደዚህ ሰዓት ጠብቁኝና ይቅርታ ጠይቃለሁ ምናምን። እኔ አሁን ይቅርታ ቢጠይቅም ራሱ ምንም ሴንስለስ ነው። ይቅርታ አድርግልኝና በህግ አግባብም ስትሄድ ደግሞ እንደ ህግ አዋቂ በህግ አግባብ ከሄድክ ደግሞ ወንጀል ነው። የሳምባዲን አደባባይ ላይ መጠህ መስደብ ማለት ያስጠይቀሃል ገባ። ላይ ይሄ ትክክለኛ የህግ አካሄድ የሚካሄድበት ሀገር ቢሆን ኖሮ ያስጠይቀዋል። ምንም ጥያቄ የለው ገባ። ስፔሻሊ ሴትን ልጅ እና እኔ በጣም ነው ዲስአፖይንት ያደረገኝ ይሄ ነገር። እኔ እንደዚህ ወጥቼም ተናግሬ አላቅም። አሁን አንተ አንዳንድ የራሱ አንዳንድ አስተያየቶችን ስሰጥ ልክ ነህ ብዬ ለመናገር እንኳን ገብቼ ኮመንት ማድረግ አልፈልግም። ብዙ ጊዜ እንትን አላረግም። ልክ እንደሆንክ እያሰብኩኝ ኮመንት አላረግም ገብቼ ገባ። የዛሬው ደግሞ በበለጠ ኢሞሽን የሚያደርግ ነገር እንደ አንድ ሴት እናት ሴት ልጅ እንዳለች እናት ሩትን እግዚአብሔርን የምትፈራ ልጅ ወደፊት ደግሞ ገብታ ቤተክርስቲያን እንድታገለግ ዛሬ እዚህ ጋር ስትደንስ ልጄ አረ ዘፈን ኃጢአት ነው ምናምን እያልኩኝ ማስቆም ብቻ እኮ አይደለም። ላረፍ ቲንግስ ልትናገር ትችላለህ አይደለ? ለሩት ልትመክራት ትችላለህ። ነገር ግን ሩትን ስትመክራት የሆነ ደደብ እያረካት አይደለም እኮ አይደል አቤልዬ? ሳምቲንግ ውስጧ ደስ የሚላትን ነገር ማማ ይሄ ነገር እንደዚህ ነው እንዲህ ልክ ነው እንድትል እያረክ ነው የምትነግራት። እችን የ5 ዓመት ልጅ እንኳን ገብቷል። ስለዚህ ለሌሎች ወላጆችም ቢሆን ለሌሎች ሰዎችም ቢሆን ከዚህ በኋላ ቢችሉ ኢቭን ልጆቻቸውን ወደ ቴሌቪዥን አያምጡ። አንድ ሁለተኛ እዚህ ቲክታክ ላይ የሚመጡ ሰዎች ደግሞ ነገረ ስራቸውን በስርዓት ቢያደርጉ ገባ። ለልጆቻችንም ለሚያዋቸውም ልጆቻችን ራሱ የሚያበላሽ ነገርም ስላለ አንዳንዱ ነገር ያን ነገር በስርዓት ያርጉ እና እኔ ይሄንን አስተያየት ለመስጠት ነው አቤልዬ እንደ አንድ ክርስቲያን ሴት እና እንደ እናት
አበላይ ሀሳብ ነው ሩሩ የሰጠሽ። 1 ደቂቃ ነው ያለ 3 ደቂቃ ስራ ላይ ስለሆንኩ ነው ሳይክስ። እሺ ኔትወርክ ልክ አልመሰለኝ እየወጣ እየገባ ነው። ሀሳብን አስቀምጥ። እሺ እኔ ከሁለት አንግል ነው ማለት የምፈልገው። አሁን እኔ ኦርቶዶክስ ስላልሆንኩኝ የዛ ጋር ያለውን ነገር አንደርስታንድ አላደረገውም። ግን እዚህ አሁን በፕሮቴስታንቱ ዓለም ዙሪያ የታዘብኩት ነገር ነበር። ላይክ በወንጌላውያን አማኞች አካባቢ አንድ በዓለማዊ ነገር ወር ደግሞ ላይክ በስራው ታዋቂ የሆነ ሰው ወይ በሀብቱ ታዋቂ የሆነ ሰው ምናምን ወደ ቸርች ሲመጣ 5 ደቂቃ ሳይቆይ የጥሞና ጊዜ ሳይኖረው ወደ መድረክ የምናንደረድረው ነገር አለ እና የሰው ልጅ ልክ ደግሞ አልጨረስኩልም እኮ አቤላ አንድ ዓለማዊ ኮንቴንት ክሬተር የራሷን ስራ ምሰራ ነው። ሶሪ እኔ አላስወጣሁም። ኦኬ ቦታ ቀይረ ነው እና አንድ ሰው ሲወጣ ቀይሮ ነው እንትን የምትለው የራሷን ዓለማዊ ኮንቴንት ክሬተር ናት እና ለቤተ ክርስቲያን በሰራችው ማስታወቂያ ራሱ ማስታወቂያዋን እንድትሰራ የጠየቋት ሰዎች ናቸው ተጠያቂ የሚሆኑት እንጂ አልጨረስኩልህም። ፖይንቴ ሂፖክራሲውን ያልገባኝ አሁን ከሸቱ ኮመንት ያልገባኝ ሂፖክራሲ ምንድነው? መወቀስ ያለባቸው ይሄንን መድረክ የሰጡ ሰዎች ናቸው። አሁን እዚህ ጋር ዴሪስ ሂፖክራሲ የሱ ኮመንት ላይ ሂፖክራሲ አለ። ለምንድን ነው የራስን ያ ተቆረቆርኩለት የምትለውን ተቋም የማትወቅሰው? በቃ ዴፊኒትሊ ለምንድን ነው እንደዚህ አይነት ሰዎችን ወደ መድረክ ጎትታችሁ የምታመጡት ብለህ ተጠያቂ ጣትን ልቀስር የሚገባው እነሱ ላይ ነው እንጂ የመጡ ሰዎች ላይ አይደለም። እዚህ ጋር ሂፖክራሲ ነው። ሁለተኛ ደግሞ ሲቀጥል ሌላው ሂፖክራሲ ማንም ሰው የደከመ ሰው የፈለገ ዓለማዊ ህይወት ላይ በግል ህይወቱ የተጨማለቀ ሰው ቢሆን እንኳን ወደ ቤተ እምነት የመጠጋት መብት አለው። ሺሻና እንትን እየሸተታችሁ ነጠላ ለብሳችሁ ትሄዳለህ። ይሄ ባይሰልፍ ማን ነው ታዲያ? የታመመ ሰው እኮ ነው ወደ እግዚአብሔር መቅረብ ያለበት። አንድ ሰው ታመም ያለው በሽታ አለብኝ ሲል አይደለ እንዴ ወደ ሐኪም የሚሄደው? ትላንትና ባደረገው ትላንት ያደረገውን ነገር ዛሬ እንኳን ቢደግመውም ምህረት ኤቭሪዴይ እንዳለ ምህረት እንደሚያልቅ ሁሉ አት ዘ ሴም ታይም ደግሞ ኤቭሪዴይም አለ። ያ ምህረት እስከሚያልቅ ድረስ ደግሞ አንተ ጥንካሬን እስክታገኝ ድረስ ከእግዚአብሔር ቤት መራቅ የለብህም። at the end of the day ያ ቦታ ሲጀመር የመጣውት ለበሽተኞች ነው ለታመሙት ነው እስካለ ድረስ ታመም ያለው ያለ ነፍስ ሁሉ ወደዛ መቅረብ ይችላል። እና በዚህ ኮሜንቱ አትምጡብን አይነት ነው። ይሄ ሞር ከናንተ ጻድቅ ነኝ አትምጡብን። ትላንትና ሺሻ እየሸተታችሁ ወር እንትን እየሸተታችሁ አትምጡ ማለት ባይሰልፍ ተቋሙ ራሱ የቆመለትን ኑ ብሎ የሚፈልጋቸውን ነፍሶች አሳልፎ ለሰይጣን እየሰጠ ነው፣ ወራ አሳልፎ ለዓለም እየሰጠ ነው። በቃ አትምጡ እናንተ you are not important እዚህ ጋር እኔ መጀመሪያ ስታንዳርድ ሳወጣ ነው በእኔ ስታንዳርድ ልክ ነው እግዚአብሔር ማምለክ የምትችሉት ማለት ባይሰልፍ it's wrong። የወሰድኩትን የመጀመሪያውን ፓርት ተቋሞቹን ነው እየወቀስኩ ያለሁት። ተቋሞቹ ለምንድን ነው በመንፈሳዊ ህይወታቸው ያልበረቱ ሰዎችን ወደ መድረክ ጎትታችሁ የምታመጡት? በቃ እግዚአብሔርን አገኙ አይደለ? ወደ እግዚአብሔር መንግስት መጡ፣ ጊዜ ይውሰዱ፣ ጥሞና ጊዜ ይውሰዱና ህይወታቸውን በመንፈሳዊ ነገር ያጎለበቱ ጊዜ ለሌላ ምሳሌ ሆነው ይቀርባሉ። ሐሙስ ዕለት ጌታን ተቀብሎ እሁድ ዕለት አገልግሎት የምትሰጠው ከሆነ እስና ጉድ ለነፍሱም ለዛ ነፍስም ጥሩ አይደለም፣ ለቤተ እምነቱም ጥሩ አይደለም። ስለዚህ ሞር ፎከስ ሊያደርግ የሚገባው የነበረው ይሄን ኃላፊነት የሚሰጡ ይሄን መድረክ እዚህ መድረክ ላይ የሚጋብዙ ሰዎች ላይ ነው እንጂ ተጋባዦቹ ላይ አይደለም። ሶ አንደርስታንድ አድርገኛል ብዬ አስባለሁ። አዎ አይገባኝ ሐሳብክ። በዛም በኩል ብንሄድ የኃጢአት መበላለጥ እንደው ፎከስ የሚያደርግ ኃጢአት አለ። በእርግጥ ከዝሙት ጋር የተያዘ ነገር ባይብሊካሊ ፎከስ ይሰጠዋል፣ ሰው በገዛ ሰውነቱ ላይ የሚያደርገው ስለሆነ ፌዘኛ ዋዘኛ የሆነ ሰውስ የእግዚአብሔር መንግስት አካል ነው ወይ የሚል ጥያቄ ማስነሳት አለብን። እንደ እንትን ከታየ እሸቱ ኮሜዲያን ነው፣ ፌዘኛ ነው እንደምታውቁት ገባ። እሱን አሁን ይህን ሀሳብ ሳቀርብ እንዲገፋ ወይም ምናምን አይደለም። እሷን በሚያብጠለጥልበት በዛ መንገድ እሱም የቤተ ክርስቲያን መዋጮና እንትን ማሰሪያ ለመሆን በቂ ነው ብዬ አላስብም። ቅርብ ጊዜ እሱ ባለው የሚባል ዘፋኝ ቁጭ ብሎ የቤተ ክርስቲያን ማዋጮ ላይ እንደውም የሆነ ትዝታ መዝሙር እየዘመረ ላይቭ ላይ ተመልክቼዋለሁ። ከተሳሳትኩ ታርሙኛላችሁ። እሱ ባለው እንደምናውቀው ዓለማዊ ዘፋኝ ነው፣ ማሬ 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 ምናምን የሚለው ዘፋኝ ነው።
ግን እኔ አሁን አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የማከብርበት አንዱ ጉዳይ ላንሳላችሁ። በእነዚህ ሰዎች መወከል አለመወከል የሚባለው ጉዳይ ላይ ቤተ እምነቷ ራሱ ትልቅ ስለሆነች አዋቂዎችም ስላሏት ራሷ ትወያያለች። ቤተክርስቲያኗ ራሷ መፍትሄ ትፈልጋለች። ግን አሁንም የፈለገው ሙያ ላይ ቢሆን የፈለገው ሙያ ላይ ሰው ቢሆን የፈለገው ማንነት ላይ ቢሆን ይቺ ቤተክርስቲያን ታስጠጋለች፣ ትጠለላለች። ዘፋኙን ቢመጣ አትገፋም፣ ኮሜዲያኑን ብትመጣ አትገፋም። ወይም ደግሞ ልክ እዚህ ሶሻል ሚዲያ ላይ ደግሞ ያሉ በድካምም በብርታትም ያሉ ሰዎች ቢመጡ የምትገፋ ቤተክርስቲያን አይደለችም። እንደው እነዚህ ሰዎች የቤተክርስቲያን ጥላ ውስጥ መሆናቸው ነገና ከነገ ወዲያ የሚፈለገው አይነት ምዕመን እንዲሆኑ እድልም ተስፋም የሚሰጥ ነው የሚሆነው። ስለዚህ አሁን እሷ እንደው የቤተክርስቲያን መዋጮ ለማዋጣት በምታደርገው እንቅስቃሴ ተወቃሽ ሆና ትክክል አይደለችም ከተባለ ራሱ እሸቱ የተባለው ኮሜዲያን ፌዘኛም ዋዘኛም ከመሆኑ አንጻር እሱም ለዚች ቅድስት ቤተክርስቲያን ማሰባሰቢያ መሰብሰብ የለበትም ማለት ነው። በራሱ መመዘኛ ማለት ነው እያልኩ ያለሁት ይገባቸዋል አይደል? ቤተክርስቲያን አሁንም ኃጢአተኞች የሚታከሙባት ተነስተው የሚቆሙባት የሚፈወሱባት ቦታ እንጂ የጻድቃን መሰባሰቢያ አይደለም። ኢየሱስም ለምን ከኃጢአተኞች ጋር ትበላለህ ትጠጣለህ ለሚል ጥያቄ ሲቀርብለት የመለሰው አጭር መልስ ይሄ ነው። እንዴ ሐኪም ባለመድኃኒት ለታመሙ ሰዎች እንጂ ለባለጤና ሰዎች አይደለም የሚያስፈልገው። እኔም ለኃጢአተኞች እንጂ ለጻድቃን አልመጣውም ብሏል። ኢየሱስ የመጣበት ትልቁ ሚሽን ኃጢአተኞችን አድሬስ ማድረግ ከሆነ ኢየሱስ ከማን ጋር ዋለ የሚለውን ነገር አድሬስ ማድረግ ያለበት ይመስለኛል። እሸቱ በዚህ ጉዳይ ላይ ትክክል አይደለም። ለምሳሌ ኢየሱስ ከአመንዝሮች ጋር ነበር የሚውለው፣ ከቀራጮች ጋር ነበር የሚውለው፣ ከኃጢአተኞች ጋር ነበር የሚውለው። ለምንድን ነው እንደዛ የሚያደርገው? መድኃኒት እሱ ነው፣ ታማሚ እነሱ ነው። ታማሚና መድኃኒት ሲገናኝ ነው ትክክለኛ ውጤት የሚመጣው። ስለዚህ ኢየሱስ እኔ ለጻድቃን ሳይሆን ለኃጢአተኞች ነው የመጣሁት፣ እኔ መድኃኒትነቴ ለኃጢአተኞች ነው የሚል ሐሳብ አለው። ቤተ ክርስቲያንም ይህንን ክርስቶስ ኢየሱስ የእግዚአብሔር ልጅ አንድያ የእግዚአብሔር ልጅን ወክላ በምድር ላይ ቅድስት ቤተ ክርስቲያን ሆና እንደመኖሯ አሁንም የኃጢአተኞች መጠለያ፣ ኃጢአተኞችን የምትጋብዝ፣ ኃጢአተኞችን የምታበረታታ፣ በኃጢአታቸው የምታበረታታ አይደለችም፣ ግን ኃጢአተኞችን የምታቀፍ፣ የምታግዝ፣ የምታበረታ፣ ከኃጢአት ህይወት እንዲወጡ የምትጠቁም፣ ጸጋ በረከት እንዲያድርባቸው ቅዱስ ቃሉን የምታስታጥቅ ቤተክርስቲያን ናት። ይሄ ነው በቃ ሚሽን ነው። በኢየሱስን ወክላ ነው በዚህ ምድር ላይ ያለችው። ኢየሱስ ደግሞ የመጣው ዓላማ ኃጢአተኞችን ለመፈወስ መድኃኒት ሊሆናቸው። ስለዚህ የክርስቶስን ውክልና እንዳላት የክርስቶስ አካል ቤተክርስቲያን የደከሙ ሰዎች የሚበረቱባት ነው። ለዛን አሁን እሱ ባለው ብዬ ማነሰው እሱ ባለውም መወቀስ አለበት ልል አይደለም። ዘፋኝ ነው አይኖ፣ ግን የዚህ ቤተክርስቲያን አካል ነው፣ ኦርቶዶክሳዊ ነው። ስለዚህ መዋጮ ላይ ተገኝቷል። እሷ ብቻ በተለየ መንገድ ዘፈን ላይ ምናምን የሆነ ስትደንስ ምናምን ውላ ለቤተ ክርስቲያን እንትን ገንዘብ የጠየቀች ነጠላ ለብሳ ገንዘብ የጠየቀች አይነት ሴት አይደለችም። ዘፋኙ ጠይቋል፣ ኮሜዲያኑ አንተም ጠይቀሃል፣ ፌዘኛው አንተ ጠይቀሃል። ፌዘኛው መጽሐፍ ቅዱስ በዋዘኛ ወንበር ያልተቀመጠ በፌዘኞች መንገድ ያልሄደ ብፁዕ ነው ይላል። እንደዚህ በቃ ባይብል የሚለው በዋዘኛና በፌዘኛ ወንበርና መንገድ ያልሄደ ብፁዕ ነው የሚለው። አንተ በመቀለድ ነው የታወቀው፣ በማፌዝ ነው የታወቀው። ፌዘኛ ነው። ልክ አሁን አንተ እሷን በእንትን ከሞራል አንጻር አንስተ እንደኮነንካት አንተን የሚያጸድቅ መጽሐፍ ቅዱሳዊ መሰረት የለም። ገዳም አስገንብታል። ኦፍኮርስ ፌዘኛው አንተ ነህ። መዋጮ አሰባሰብከው። የአንተ መዋጮ ቤተክርስቲያን ውስጥ ጠቅሟል። ምክንያቱም አንተም የቤተክርስቲያኑ አካል፣ አንተን ስለመግፋት አይደለም ማወራው። ግን በምን የጽድቅ ብልጫ በምን የመላእክነት ደረጃ ነው አንተ ከፍ ብለህ እኔም እኮ እንደዚህ ምናምን አለብኝ ብለህ ልጅቷን በጠረባ በካልቾ ብለህ እድል ያልነፈጋትን እግዚአብሔር እያለ አንተ ባለቤት የሆንከው ወዬ ኤሜንታ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ቀድሞሽ የገቡ ሰዎች ነበሩ። ይቅርታ ጊዜ ካለሽ ቀድሞሽ የገቡ ሰዎች ስላሉ ቤዛ ትቅደምና ከዛ አገልጋይ ኢሳያስ ያወራና አንቺ ደግሞ
እሺ ይቅርታ። ይቅርታ። ቴንኪዩ አቡናይ ይህንን እድል ስለከፈትክልን። እኔ እሸቱን እንደ ቤተክርስቲያን አገልጋይ ሳይሆን እንደ አንድ ትልቅ ሚዲያ እንዳለው ሰው ኃላፊነት እንዳለበት ሰው እርግጠኛ ነኝ። ባቢን እሱ የመጀመሪያ ሰው አይደለም ሲናገራት፣ የእሱ ቃል ግን በጣም ይጎዳታል። ምክንያቱም ትልቅ ሚዲያ ነው ያለው፣ ትልቅ ሪስፖንሲቢሊቲ ያለበት። እንደ ማንኛውም እንደ ተራ ሰው ወጥቶ መናገር ሲንግል አውት አድርጎ አንድን ሰው ሊያስተምር ከፈለገ ፓናል አዘጋጅቶ ከራሱም የእሷንም ጋብዞ መጠየቅ ይችላል። የእሷን አይነት ሰዎች ግን ወጥቶ እቃወማለሁ ለማለት አይደለም። ግን ማንንም ሰው ወጥቶ እንዲህ የመናገር እንትኑ እውቀት ይጠይቃል። በእውቀት መናገር አለበት። የሚነግረው ሰው ያስፈልገዋል። እዚህ ጋ አሁን ብዙዎቻችሁ ልክ ናት ልክ አይደለችም እርግጠኛ ነኝ አንድ ተራ ቲክታከር ወጥቶ ቢላት ብዙ ላይሰማት ይችላል። ይሄ ግን ከመጉዳት አልፎ ህብረተሰቡንም ወደ ሌላ ነገር ይከታል። ይቺ ልጅ አንድ ነገር ብትሆን እርግጠኛ ነኝ ሚዲያው ይጥለቀለቃል። ስለዚህ በእውቀት መናገር ልክ አይደለም። ልጅቷ ልክ ናት ልክ አይደለችም እስናት ማይ ፕሌስ፣ ግን ሰፖርት የማደርገው ነገር አይደለም። አንዳንድ የማየው ነገር ግን በጊዜው ደግሞ ትመለሳለች። አሁን እንዲህ ሆና እያየናት ዝም ማለት የለብንም። እሱም ደግሞ ይቅርታ ከጠየቀ አማክሮ አይደለም 3 ሰዓት ላይ ወጥቼ ስለዚህ እናገራለሁ እንዳላለ ሁሉ ወዲያውኑ ወጥቶ ይቅርታ መጠየቅ አለበት ህብረተሰቡንም። ምክንያቱም እሷን ብቻ አይደለም የተናገረው እና ይህንን ለማለት ነው። አዎ ጨምረሽ እስቲ ጨምረሽ ሂጂበት። አሁን ይቅርታ ራሱ ንግድ መሆኑ አግባብ ነው አይደለም። እሱም ለቪው ነው የተዘጋጀው፣ ለቪው ነው እንጂ በዚህ ሰዓት ይቅርታ ለመጠየቅ እመጣለሁ ማለት የለበትም። ይቅርታ ከጠየቀ ደግሞ ወዲያውኑ እንትን ብሎ እኔ እንዲህ ልል ያልኩት በዚህ ምክንያት ነው፣ እሷንም ካልሆነ እሷን አይደለም ማለት አለበት። አንድ ነገር ዳሜጅ ከሆነ በኋላ ወጥቶ ሌላ እንደገና ቪው በመጀመሪያው ተሰራ እንደገና ሌላ ቪው ማድረግ ይሄ ትክክል አይደለም። እና ሌላው ደግሞ ቤተክርስቲያን ሄደች። ታዲያ የት ትሄድ ይች ልጅ? እያራቅናቸው እኮ ከመጣን በቃ እየጠፉ ነው የሚመጡት እነዚህ ልጆች። እኔ አንድ ጊዜ ፓስተር ሀንፍሬ አንዲት እናት መጣችና ወጣቶች እዚህ እየመጡ ደጅ እየቆሙ በቃ ከልክልልን ምናምን ብላ በጣም ተናገረች። የቆየ ታሪክ ነው እና ምን አለ እሱ አንድ ቀን ይገባሉ። ምክንያቱም ከእናንተ ጋር አትሊስት እሺ ብለዋችሁ ቸርች ድረስ እየመጡ ነው፣ ውስጥ ግን አይገቡም ነበረ እና ደጅ ታያቸዋለ። አንዳንድ ቤዝመንት ይገባሉ ምናምንና ምን አለ አትሊስት ዛሬ እሺ ብለዋችሁ መጥተዋል፣ አንድ ቀን ይገባሉ። ከነዛ ልጆች ውስጥ አሁን አሉ ማቃቸው አገልጋይ የሆኑ አሉ፣ ልጆቻችንን የሚያስተምሩልን አሉ። እና እንደዚህ አይነት ህይወት ይፈጠራል፣ ምንም አይደለም። ግን እሱ ትልቅ ፕላትፎርም ስላለው አስቦ ነው መናገር ያለበት እንጂ ዝም ብሎ እንደ ተራ 1000 2000 ቲክታከር እንዳለው ፎሎወር እንዳለው ሰው ወጥቶ መናገር የሚችል ሰው አይደለም። የዚች ልጅ ደግሞ ህይወት ደግሞ በጣም 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 ግድ ይለዋል አስቦ ለመናገር። እንደሱ አይነቶች ብዙ አሉ። እናንተ አሁን ባቢን ብቻ ነው እንጂ የምታዩት ባቢን የመሰሉ ወጣቶች ቲክታክ ላይ በጣም በጣም ብዙ አሉ። በጣም ብዙዎችን ነው ያሸማቀቀው። ሴት፣ ወንድ፣ ህፃናቶች በተለይ እኔ እንጃ 10 ቤት ውስጥ ያሉ ልጆች በጣም ብዙ አሉ። ግን እኛ አሁን የመሰለን ባቢን ነው ለብዙ ስለብዙ ልጆች ነው አሁን እዚህ እየተናገረ እስናት የቲፎዞ ነገር አይደለም ወይ ደግሞ እሷን በመውደድም አይደለም እሱን በመጥላትም አይደለም። ግን ትክክለኛው ነገር መናገር ያለበት ሰው ነው እሱ። በቃ አስቦ ነው እንጂ እንደማንም ሰው ዝም ብሎ ኮንቴክት ክሬት አድርጎ ለመውጣት የገባ ሰው አይደለም። እሱን ለማለት ነው። ቴንክ ዩ እናመሰግናለን። እሺ መቀጠል ትችላለሽ። እኔ ልናገር ወይስ ተራዬ ገና?
አንተን ይኸውልህ ኢሳያስ ይቀድማል። ከዛ እድል ከሰጣት ደግሞ እንትና ታወራና ከዛ መቀጠል ይችላል። ጊዜ ከሌለ ግን አስቀድማለሁ። ኢሳያስ ኃይሌ ቅደም። ኢሳያስ ብለህ ኃይሌ ቅደም እና ተናገር። ወንድምነት ይሰማል። የመጀመሪያው ማውራው ተቃራኒ ሀሳብ ያላችሁ ሰዎች መግባት ትችላላችሁ። አይሸቱ እኮ ልክ ነው የምትሉ ሰዎች አልተከለከላችሁም። በነገር አንድ ቁጥር ጻፉልኝ ያስገባችኋለሁ። አንድ አይነት ሀሳብ ብቻ እንዳይሆን እሸቱ ልክ ነው የምትሉ ሰዎች ደግሞ ጻፉልኝ፣ አንድ ቁጥር አስገባችኋለሁ። የተቃርኖ ሀሳብ የእኛ ብቻ እንዳይሆን እየተመራረጥኩ አይደለም እያስገባ ያሉት። ምናልባት ያው አሁን ቶማስ ከኮመንት ተገላገልክ መተህ እሱ ልክ የሆነበትን መንገድ ታሳየናል። ከዛ እኛ ደግሞ እያልን ያለው ነገር ከዛ ይሄ ነው። በቃ መሰልጠን ማለት ይሄ የተለያዩ ሀሳቦች ይመጣሉ፣ ከዛ መድረክ ላይ ይቀርባሉ። አትራፊ የሆነውን ሰው ይይዛል። አላዛር አስገባሃለሁ። እሺ የተናገራችሁ ሰዎች የተናገረ ሰው የለም፣ ሁሉም አልተናገረም። አሁን ቀጥል ኃይሌ። ወንድምነት ሁላችሁንም ሰላም ብያለሁ። እዚህ ያላችሁ 212 ሰዎች ሁላችሁንም በጌታ በኢየሱስ ክርስቶስ ፍቅር ሰላም ብያችኋል። በጣም የሚገርመው ነገር እኔ ሳውራ እንደ እግዚአብሔር ቃል ነው የማወራው። የሚሰማኝ በደንብ ይስማኝ። ቤተክርስቲያን ማነች? የመጀመሪያው ቤተክርስቲያን እንዴት ነው የተወለደችው? ቤተክርስቲያንስ የሚለው ቃል እንዴት መጣ የሚለውን ስናይ ቤተክርስቲያን ማለት የዳኑ ህብረተሰቦች የወለዷት ወይም ደግሞ በኃጢአት ምክንያት የጨቀዩ የነበሩ ሙታን የነበሩ የጠፉ የነበሩ ግን በክርስቶስ ኢየሱስ ደግሞ ያመኑ የተሰራች ነች ቤተክርስቲያን። ቤተክርስቲያን ውስጥ ጻድቅ የለም። አንድ ማንኛውም ሰው ጻድቅ አይደለም፣ በክርስቶስ ኢየሱስ ነው የሚጸደቀው። እና አንድን ሰው ወደ አንድ ሰው የምንወረውረው ይሄ ወደ ወንድምነት ስወረውር እኔ ጋር ማን ነኝ የሚል የመጀመሪያው መታየት አለበት ብዬ አምናለሁ። ኢየሱስን ወደዚህ ምድር ምን አመጣው? ወደዚህ ምድር ያመጣው አንድ ነገር ነው። የኔና የናንተ ኃጢአት ነው ወደዚህ ምድር የጎተተው። እግዚአብሔር አብ ስለወደደ ልጁን ሰጠ። በደንብ ስሙኝ እዚህ ጋር ልጁን የሰጠው እግዚአብሔር አብ ነው። ስለወደደን ነው። ኃጢአታችን ምክንያት ሙታን ስለነበርን፣ በበደላችንና በኃጢአታችን ሙታን ስለነበርን እግዚአብሔር ስለወደደ ልጅ ሰጠ። ወዳጆቼ ልጅስ ራሱን ሰጠ። መጽሐፍ ቅዱስ ነው የሚለው። ቀጥሎ ግን በጣም የሚገርማችሁ የማታነቡት ዛሬ እንግዲህ አጋጣሚውን ካገኘው 222 ሰዎች በደንብ ስሙኝ። እናንተም ለወንድሞቻችሁ ነፍሳችሁን አሳልፋችሁ ልትሰጡ ይገባል ይላል። የት ነው ያለው? አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16 ላይ ነው ያለው። ልጁ ራሱ